ከዚህ ውስጥ ዋናው ማሳያችሁ ቆንዶ በርበሬ ነው። ያልተፈጨ ቆንዶ። አሁን የማሳያችሁ ነገር ራሴ ተጠቅሜ ጥቅም ስላገኘሁበት ነው። በአላህ እምላለው ለውጥ ታዩበታላችሁ ማለት ነው። በዚህ አጋጣሚ ሰፋ አድርጌ ልንገራችሁ። የፊት ማድያት ያለባችሁ፣ እንዲሁም ደግሞ ግፊት ያለባችሁ፣ እንዲሁም ደግሞ የአጥንት መገጣጠሚያ ህመም ያለባችሁ በጣም ለውጥ ታገኙበታላችሁ ማለት ነው። እና ብዙ ጊዜ የተለያየ በሽታዎች የሚመጡት የደም ዝውውራችን በአግባቡ መስራት ሲያቅተው ነው። እና ይሄን ነገር ደግሞ የተለያዩ ዌብሳይቶች የተለያዩ ንባቦች ብታነቡ ጥቅሙ በጣም እትየለሌ እንደሆነ ታቁታላችሁ ማለት ነው። እኔ በብዛት የምጠቀመው የነበረው ከወለድኩ በኋላ ትንሽ ወገቤ ያመኝ ነበረ። ለዛ ስጠቀመው ግን በተቃራኒው ደግሞ በጣም ለብዙ ነገር መድኃኒት ሆኖኝ አግኝቼዋለሁ። ግፊት ያለባችሁ ሰዎች ደግሞ የደም ዝውውር በጣም ስለሚያስተካክል አንዳንድ ግፊት ያለባቸው ሰዎች እንዲሁም መድኃኒት ከመጠቀም ይልቅ ጠዋት 5 4 ፍሬ ይህንን በመጠቀም የደም ዝውውራቸው እንደሚያስተካክሉ በጣም ሰፋ ያለ ሰርች አድርጌ አይቼዋለሁ ማለት ነው። እና እዚህ አካባቢ ማድያት ያለባችሁ የፊታችሁን ገጽታ እየተበላሸ ያለ ሴቶች ይህንን ነገር ተጠቀሙት። በጣም ቀላል ነገር ነው። ላሳያችሁ። ቆንዶ በርበሬ ነው። ያልተፈጨ ቆንዶ በርበሬ አንድ የአጥንት መገጣጠም ችግር ያለባችሁ ቤተሰቦች ይህንን ማለት ነው። እናንተ እኔ ስለምፈልገው ነው ሎሚ የምወስደው ማለት ነው። ሎሚውን ትታችሁ እዚህ ጋር የተፈጨ ተልባ አለ 1 ማንኪያ። እዚህ ጋር ደግሞ ቆንዶ በርበሬ አለ። እዚህ ጋር ውሃ አለ። ምን ታደርጋላችሁ? ሎሚው አሳያችኋለሁ። ሎሚው ለራሴ ስለሆነ ይህንን ቆይ ማንኪያ ውሃ ከመንካቱ በፊት ያው ይታያችኋል። ይሄንን የሚያክል ይሄ 5 ወይም 6 ፍሬ ማለት ነው። ይሄንን በማንኪያ አድርጋችሁ እንደምትመለከቱት ይሄንን ከዛ ይሄንን እንደዚህ ያዋሃዳችሁ እኔ ለይሙን ልጨምርበት ነው። ይሄው ግማሽ ለይሙን ጨምሬያለሁ። ኩባያው ሰፋ ስለሚል ነው። ብርጭቆ ለምን አልሆነም እንዳትሉኝ። ውሃ ስትጠጡ ብዙ ጊዜ ቀረፋ ባዶ ከምትጠጡ ናና እንዲሁም ደግሞ እርድ፣ ሎሚ የተለያየ ነገር ብትጨምሩበት እንደ ቀላል ከመድኃኒት እንዲሁም ደግሞ ከሐኪም ቤት በትንሹ ነገር ራሳችሁን መከላከል ትችላላችሁ ማለት ነው። እስቲ ይህንን ነገር የወገብ ህመም ያለባችሁ፣ የእግር መገጣጠሚያ ህመም ያለባችሁ፣ እንዲሁም ደግሞ ፊታችሁ የሚበላሽ ግፊታችሁ የሚጨምር ይህንን ነገር እስኪ ለአንድ ወር በሳምንት 2 በሳምንት 3 ጊዜ እንደዚህ እያደረጋችሁ ተጠቀሙት ማለት ነው። ለውጡን ታዩታላችሁ። እኔ ሙሉ ለሙሉ በሚባል መልኩ የወገቤ ህመም ፈውሶኛል ማለት ነው። አመሰግናለሁ።